የኤርትራ የጦር አዛዥ መቀሌ በመግባት በይፋ በኢትዮጵያ ጦርነት ከፈቱ። የኢትዮጵያ ሉዓላዊነትን ጥሰዋል፣ እጅ ከፍንጅ ሰበር መረጃ ከመቀሌ ደርሶናል። በቆይታችን እናቀርባለን። በትግራይ ክልል መምህራንና ተማሪዎች የፌዴራሉን መንግስት የክልሉን የድጎማ በጀት የማቋረጥ እርምጃ የሚቃወም ሰላማዊ ሰልፍ ማድረጋቸውን ህወሓት አስታውቋል። ተጨማሪ ዘገባ አለን። በሀገሪቱ የነዳጅ አቅርቦት ላይ አደገኛ ቀውስ ተፈጥሯል። በሐረሪ ክልል ነዳጅን በህገወጥ መንገድ ሲሸጡ በተገኙ ማደያዎች ላይ እርምጃ ተወስዷል። ከኛ ጋር ከሆናችሁ ትሰሙታላችሁ። የመካከለኛው ምስራቅ ጦርነት መላው ዓለምን እያመሰ ይገኛል። ቻይና እና አሜሪካ የለኮሱት እሳት ቀጠናውን ይበላል ብላለች። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦቻችን በቆይታችሁ እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤት አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱን የውጭ ሀገራት ገንዘብ የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ 1 ዶላር 153 ብር፣ 1 ዩሮ 181 ብር ከ7 ሳንቲም፣ 1 ፓውንድ 209 ብር ከ1 ሳንቲም፣ የስዊስ ፍራንክ 198 ብር ከ5 ሳንቲም፣ 1 ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ2 ሳንቲም። በአቢሲኒያ ባንክ ዶላር 153 ብር ከ3 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 183 ብር፣ የስዊስ ፍራንክ 195 ብር ከ5 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ6 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም። ህብረት ባንክ ዶላር 153 ብር ከ3 ሳንቲም፣ ፓውንድ 207 ብር ከ4 ሳንቲም፣ ዩሮ 182 ብር ከ8 ሳንቲም የምንዛሬ ዋጋ ሆኗል። የኢትዮጵያ የውሃ ሀብት ከጊዜ ወደ ጊዜ እያደገ ከመጣው የህዝብ ቁጥር ጋር እየተመጣጠነ ባለመሆኑ ሀገሪቱ ውሃ አጠር ወደሚባሉ ሀገራት ደረጃ መሸጋገሯ ተገለጸ። በውሃና ኢነርጂ ሚኒስቴር አዘጋጅነት የኢትዮጵያ የውሃ ሀብትና እጥረት ላይ ትኩረት ያደረገ ሀገር አቀፍ ቀጠናዊ የውይይት መድረክ ተካሂዷል። በዚህ ወቅትም ለዘመናት ሲነገር የኖረው የኢትዮጵያ የውሃ ማማናት የሚለው ትርክት አሁን ካለው ነባራዊ ሁኔታ ጋር እንደማይጣጣም ተነግሯል። በመድረኩ ላይ የመነሻ የጥናት ጽሑፍ ያቀረቡት የታላቁ ህዳሴ ግድብ የቴክኒክ ተደራዳሪ ቡድን ሰብሳቢ ኢንጂነር ጌዲዮን አሰፋ አሁን ላይ በኢትዮጵያ ያለው የውሃ ሀብት ከህዝብ ቁጥሩ ፈጣን እድገት አንጻር ከፍተኛ እጥረት እያጋጠመው መሆኑን አስረድቷል። ለቀረበላቸው ጥያቄ በሰጡት ምላሽም የውሃ አቅርቦቱ ከህዝብ ቁጥርና ፍላጎት በታች እየሆነ መምጣቱን ገልጸዋል። በውሃና ኢነርጂ ሚኒስቴር የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል ማህሪ በበኩላቸው ኢትዮጵያ የአፍሪካ የውሃ ማማ እያሉ የመጥራት የረዥም ዘመን ልምድ ሊቀየር እንደሚገባ ጠቁሟል። ዶክተር ሚካኤል አክለውም በአሁኑ ወቅት የሀገሪቱ የነፍስ ወከፍ የውሃ ድርሻ እጅግ ዝቅተኛ መሆኑን በመጥቀስ ሀገሪቱ በይፋ ውሃ አጠር ወደሚባል አሳሳቢ ደረጃ ላይ መድረሷን ተነግሯል። በመድረኩ ላይ የቀረበው ጥናት እንደሚያሳየው ኢትዮጵያ በግዛቷ ውስጥ ያሉትን ሁሉንም ወንዞችና የውሃ ሀብቶች አሟጣ ብትጠቀምም እንኳን የውሃ እጥረቱን ሙሉ በሙሉ መቅረፍ አትችልም። ይህንን አሳሳቢ ሀገራት ችግር ለመቋቋም ከመሰረተ ልማት ዝርጋታ ጀምሮ በተቻለ መጠን ተጨማሪ የውሃ ማቅረቢያ ግድቦች በስፋት መገንባት አማራጭ የሌለው መፍትሄ መሆኑ ተገልጿል። ከምንም በላይ ግን ጥንቃቄ የተሞላበትና ዘመናዊ የውሃ ሀብት አስተዳደር ስርዓት መዘርጋት ልዩ ትኩረት ሊሰጥ የሚገባ ቀዳሚ ተግባር መሆኑ ተጠቁሟል። በሐረሪ ክልል ነዳጅን በህገወጥ መንገድ ሲሸጡ በተገኙ ማደያዎች ላይ እርምጃ ተወሰደ። በሐረሪ ክልል መንግስት ከወሰነው የነዳጅ ታሪፍ በላይ እንዲሁም ከግብይት ሰንሰለት ውጪ ሲሸጡ የተገኙ 2 ማደያዎች ላይ እርምጃ መውሰዱን የክልሉ ንግድ ልማት ኤጀንሲ አስታውቋል። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ እንደገለጹት እርምጃው የተወሰደባቸው ማደያዎች መንግስት ከወሰነው ታሪፍ በላይ በመሸጥ እንዲሁም ከመደበኛው ገበያ ውጪ በስውር ለጥቁር ገበያ ሲሸጡ በመገኘታቸው ነው። ማደያዎቹ ከድርጊታቸው እንዲታቀቡ ተደጋጋሚ ጽሁፍና የቃል ማስጠንቀቂያ የተሰጣቸው ቢሆንም ከድርጊታቸው ሊታቀቡ እንዳልቻሉ አስረድተዋል። በዚህም ማደያዎቹ ለሚቀጥሉ 6 ወራት ምንም አይነት የነዳጅ ምርት እንዳይሸጡ ተደርገዋል ብለዋል። በነዳጅ ግብይት ላይ የሚደረገው ክትትልና ቁጥጥር ተጠናክሮ እንደሚቀጥል ጠቁመዋል ኃላፊው። ለሕክምና ወደ ውጭ ሀገር የሚሄዱ ታካሚዎች በሀገር ውስጥ እንዲታከሙ የሚያስችል የሕክምና አገልግሎት ለመስጠት እየተሰራ ነው። ጥራት ላይ ትኩረት ያደረገ የሕክምና አገልግሎትን በመስጠት ካንሰርን ጨምሮ በውጭ ሀገራት የሚሰጡ ሕክምናዎችን በሀገር ውስጥ ለመስጠት እንዲቻል እየሰራ እንደሚገኝ ቤተሳይዳ አሜሪካ ሜዲካል ፕላዛ አስታውቋል። ለምርመራና ለሕክምና የሚጠበቅባቸውን የሕክምና ግብዓቶች በአሰራር ስርዓት በቴክኖሎጂና በሰው ኃይል በመታገዝ ዘመናዊ የሕክምና አገልግሎትን እየሰጠ እንደሚገኝ የሆስፒታሉ ዋና ስራ አስፈጻሚ
ዶክተር አየለ ተሾመ ተናግረዋል። ለሕክምና ወደ ውጭ ሀገር የሚሄዱ ታካሚዎችን በሀገር ውስጥ እንዲታከሙ የሚያስችል የሕክምና መሳሪያ ግዢ መፈጸሙንም ገልጸዋል። ለአብነትም ለካንሰር ሕክምና የሚያገለግል የሕክምና መሳሪያ ግዢ መፈጸምና ይህም አገልግሎት መስጠት ሲጀምር በውጭ ሀገራት ለካንሰር ሕክምና የሚሰጡ የሕክምና አገልግሎቶችን በሀገር ውስጥ እንዲሰጡም በማስቻል ወደ ውጭ ሀገር ሕክምና አገልግሎት የሚሄዱ ዜጎች ለመቀነስ አስቻይ መሆኑን አብራርተዋል። ቴክኖሎጂው በተለያዩ ጊዜያት የሚሻሻሉ በመሆኑ እነዚህ ቴክኖሎጂዎች በመከተል ለሀገር ውስጥ ሕክምና አገልግሎት እንዲውል ሚናውን እየተወጣ እንደሚገኝ አብራርተዋል። የሕክምና አገልግሎት አሰጣጥ ደረጃን ያማከለ ከመጀመሪያ ደረጃ ጀምሮ ተላላፊ የሆኑ በሽታዎችን አስቀድሞ ለመከላከልና ለታካሚዎች አፋጣኝ የሕክምና አገልግሎት ለመስጠት እንዲቻል እየተሰራ ይገኛል ብለዋል። የኤርትራ ወታደራዊ ልዑካን መቀሌ መግባታቸው አፍሪካ ኢንተለጀንስ ዘገበ። ባለፈው የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነ በብርጋዴር ጀነራል ኢዮብ ፍስሐዬ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀሌ ተገኝቷል። ልዑኩ መቀሌ ከተማ ከመግባቱን ባለፈ ከክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ማንጁስ ጋር ውይይት ማድረጋቸው ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት ወይም የካቲት የመጨረሻ ቀናት የትግራይ ኃይሎች ቲዲኤፍ በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስት የሚተች በተለይም በአዲስ አበባ እየተከናወነ ያለው የኮሪደር ልማት የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑም ዘገባው አነጋጋሪ ያደርገዋል። አንድ የሀገሪቱ ክልል ያለ ፌዴራሉ መንግስት እውቅና ከውጭ ሀገራት ጋር ምንም አይነት ግንኙነት ማድረግ እንደማይችሉም በህገ መንግስቱ በግልጽ የተቀመጠ ሲሆን በመቀሌ የተደረገው የህወሓትና የኤርትራ ወታደራዊ ግንኙነት የኢትዮጵያ ሉዓላዊነትን የጣሰ ከመሆኑ በላይ በግልጽ በኢትዮጵያ ላይ የተደረገ የጦርነት እወጃ ነው። ሁለቱም ኃይሎች መቀሌ ላይ በፌዴራል መንግስት ጦርነት ለመክፈት መስማማታቸውን ነው ለማወቅ የተቻለው። በትግራይ ክልል የመምህራን ደሞዝ መከልከልና ትምህርት መቋረጥን በመቃወም ሰፊ የተቃውሞ ሰልፍ መካሄዱን ህወሓት አስታወቀ። የኢትዮጵያ መንግስት በትግራይ ክልል የሚገኙ መምህራን ደሞዝ እንዳይከፈላቸው በማድረግና በትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥ ያደረገውን ውሳኔ በመቃወም በዛሬው ዕለት መጠነ ሰፊ የሰልፍ ተቃውሞ መካሄዱን የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መረጃ አመላክቷል። በመላው የትምህርት ማህበረሰብ ተሳትፎ በተካሄደው በዚህ የተቃውሞ ሰልፍ ላይ ተማሪዎች፣ መምህራንና የአካባቢው ነዋሪዎች የተገኙ ሲሆን ተሳታፊዎችም የኢትዮጵያ መንግስት በትግራይ የትምህርት ዘርፍ ላይ የጣለውን ገደብ በጽኑ አውግዟል። ሰልፈኞቹ ባሰሟቸው የተለያዩ መፈክሮች ተማሪዎች ወደ ትምህርት ቤት ገበታቸው፣ ተፈናቃዮች ደግሞ ወደ ቀድሞ መሬታቸው ይመለሱ የሚል ጥያቄዎች ያነሱ ሲሆን በተለይም የመምህራን መብት እንዲከበርና የህፃናት የመማር መብት በምንም አይነት ምክንያት ሊገደብ እንደማይገባ በአጽንኦት አሳስበዋል። እንደ ህወሓት ዘገባ ከሆነ ሰልፈኞቹ የመምህራን ደሞዝ መከልከል ትውልድን መግደል ነውና የመምህራን ደሞዝ መያዝ ትምህርት ቤቶችን እንደ መዝጋት ይቆጠራል በማለት ድምጻቸውን ያሰሙ ሲሆን ለረጅም ጊዜ የታገደው የመምህራን ደሞዝ በአስቸኳይ እንዲለቀቅና ያልተከፈሉ የደሞዝ ዕዳዎች ወይም ውዝፍ ክፍያዎች በአስቸኳይ ለባለቤቶቻቸው እንዲሰጡ ጠይቋል። ከዚህም በተጨማሪ የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ በተግባር ላይ እንዲውልና በክልሉ ያለው የትምህርት ቀውስ መፍትሄ እንዲያገኝ ጥሪ የቀረበ ሲሆን የፌዴራል መንግስት እየተከተለ ያለው አካሄድ በትግራይ ተማሪዎች የወደፊት ተስፋ ላይ ጥቁር ጥላ እየጣለ መሆኑን በሰልፉ ላይ በስፋት ተንጸባርቋል። ይህ በህወሓት በኩል የተሰራጨው መረጃም እንደሚያመላክተው መምህራን ያለ ክፍያ ማስተማር በማቆማቸው ምክንያት በክልሉ የሚገኙ ትምህርት ቤቶች አገልግሎት መስጠት ባለመቻላቸው የትምህርት ስርዓቱ ሙሉ በሙሉ የመፈራረስ አደጋ ተጋርጦበታል። ቻይና እና አሜሪካ የለኮሱት እሳት ቀጠናውን ይበላል አለች። የመካከለኛው ምስራቅ ውጥረት በአስቸኳይ መፍትሄ ካልተበጀለት ቀጠናው ወደ ከፋ የሰብአዊ እልቂት ሊቀይረው እንደሚችል ቻይና አስጠነቀቀች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዋቢ በማድረግ ሲጂቲኤን እንደዘገበው በኢራን አሜሪካና እስራኤል መካከል ያለው ፍጥጫ በቀጠናው ብቻ ሳይሆን ለዓለም አቀፍ ሰላም ትልቅ ስጋት እየሆነ መጥቷል። ጦርነቱ አሁን ባለው ሁኔታ የሚቀጥል ከሆነ መላውን የመካከለኛ ምስራቅ ቀጠና በማዳረስ ወደማይቀለበስ
እልቂት ሊያመራ ይችላል። በማንኛውም የጦርነት መስክ ኃይልን እንደ ብቸኛ መፍትሄ መውሰድ የጥፋት አዙሪትን ከማራዘም ባለፈ ዘላቂ መፍትሄ እንደማያመጣ ቤጂንግ አሳስባለች። ቻይና ግጭቱን ለማርገብና ሀገሪቱ ወደ ድርድር ጠረጴዛ ለማምጣት የአደራዳሪነት ሚና ለመውሰድ ዝግጁ መሆኗን ገልጻለች። ቤጂንግ እስካሁን ያልተሞከሩ አዳዲስ ዲፕሎማሲያዊ መንገዶችን በመጠቀም ሶስቱን ወገኖች በአንድ ጠረጴዛ ለማስቀመጥ አቅዳለች። ለዚህም ስኬታማነት ቻይና ከዶናልድ ትራምፕ ጋር የመጀመሪያ ደረጃ ንግግሮችን መጀመሯን ዘገባው አመላክቷል። ይህ የቻይና እንቅስቃሴ በቀጠናው ላይ ያላትን ተሰሚነት ለመጠቀምና የምዕራባውያን ተጽዕኖ ለማጣጣም የምታደርገው ጥረት አካል ተደርጎ ተወስዷል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።